ሀይ ሰላም ቤተሰብ እንዴት ናችሁ? ሁሉ አማን አለን ይመስገን። ዛሬም ደግሞ በአዲስ ቪዲዮ ሳይሆን ሀይሚና ብሩኬ ስለናፈቁ ማለት ነው ስለናፈቁ ጠፉ። ኧረ በጌታ የእነሱ መጠላት እውነታችሁ አመረሩት እንዴ? አረ እንደምንም አድርጋችሁ ቤተሰብ የምትሆኑ ሰዎች በእናታችሁ አምጦ ማለት ነው። እና ጋይስ ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በፊት የነበራችሁ ደግሞ ሀሳብ አስተያየታችን ደግሞ በኮሜንት አሳውቁን ማለት ነው። የምሬ ነው። አሁን ዩቱብ ላይ እኔ ብዙ ጊዜ ፈጣኝ አይደለም ለዩቱብ ያው አይመቸኝም። ህፃን አለችኝ ታስቸግረኛለች፣ አጥባታለሁ፣ እንዲህ ነው እያልኩ ለስልክ ብዙ ታይም የለኝም። በእርግጥ ይዛለሁ በያዝኩ ሰዓት ደግሞ በቃ የሀይሚና ብሩኬ የአብርሽና የሩታ የማይቀር ቪዲዮች ናቸው። አሁን በቅርብ እየተከታተልኩ ነው ማለት ነው። ያው ሩታ አብርሽን በጥፊ አሰልችታ ይሆናል ብሩኬ እና በሰራው ስራ ደግሞ ጸጽቶት ቪዲዮ መስራት ሆኖ ሊሆን ይችላል። አይ ነው አላውቅም፣ ግን ሚዲያ ላይ ጥፍት አሉ። 3 ቀን 4 ቀን ቪዲዮ መስራት ካቆሙት ማለት ነው። ምን ለማትፈልገ ነው? ናፈቁን ወደ ሚዲያ እንዲመጡ እንደምንም አርጉት፣ አመቻቹት ሚዲያ ሰዎች እና ማጥፋት ጥሩ አይደለም። በነገራችን ላይ ደግሞ የአብርሽ ወንድም የተናገረው ንግግር አንድ ፓርቱ በጣም ተመችቶኛል። ምክንያቱም ይሰለቻል አንድ ወንድ ልጅ ሴት ልጅ ሁል ጊዜ በጥፊ ስትመታ። እኔ አብርሽ ቢሆን የምሬ ነው፣ ሂሩት በጣም አጥፍታለች። እኔ አብርሽ ቢሆን ግን የመጣሁት በእነ ብሩክ ጉዳይ ነው። ወደ አብርሽም ስንመጣ እንመጣለን። ጥፊ እንድሰለችው ያደረገችው ሴት ብትኖር ደግሞ በሚዲያ ላይ የጥፊ አንደኛ ማነሽ ብትባለው ሩታ ነች። ያገኘችውን ሁሉ በጥፊ ነው። እነ ዳኒን እነማንን እነምንን ሿ ነው የምታደርገው። ስታኮርፍ ደግሞ ሻንጣ ይዤ እሄዳለሁ ነው የምትለው። እንደዚህ በመሄድና በመመላለስ ደግሞ ህይወት የለም እና ያችኛው ደግሞ ያው እናንተ ብዙ ኮሜንታተሮችም ደግሞ ምን እያላችሁ ነው? ወይኔ አብርሽ ቀይራት፣ ምስት ልብስ እኮ አይደለም መቀየር አይችልም። አሁን አብርሽ በቃ ሀገር አውቀዋል፣ ሚዲያ አውቀዋል፣ ቤተሰብ አውቀዋል። ዱባይ ሄዶ ተጋብተዋል። እጃችሁ ላይ ቀለበት አለ፣ አለቀ። ግን መቀየር አይችሉም። ሂሩታ ግን ማሻሻልና ማስተካከል ያለብሽ ነገር ቢኖር ምንድን ነው? ጥፊ ቀንሺው፣ አስተካኪ አይደለም እኮ ቀንሺው፣ ትንሽ ቀንሺው። እንዴ በአንዴ እኮ 3 ጥፊ ነው አጠጥሽው። ኧረ ኢየሱስ ክርስቶስም እንዴ ምን ማለት ነው? ቢያንስ ወንድ ልጅ እኮ ነው። ወንድ ልጅ በሚዲያ እንኳን እንደውም ደብቀሽ ብትምች ይሻላል። እንደዚህ ሚዲያ ላይ አንድ ሴት ነገ ላይ ብትጣላ እኮ ሂዲ እባክህ ሚስት በጥፊ የምታገለባብጥ ወንድ አይደለም እንደ ትለዋለች። ያኔ ሰዓት አንቺ ነሽ እንደምታፍሩ፣ እሱ አይደለም። እሱ ግን ፍቃደኛ ሆኖ ፊቱን አመላልሸሽ ስትመቺ፣ ቀኙን ሲመቹ ግራውንም ስጪዋላ በእግዚአብሔር ቃል አንቺ ቀኙንም መተሽ ግራውንም መተሽ። ስለዚህ ይሄ ጥሩ አይደለም። ስቀጥል ደግሞ በቃ ዛሬ የመጡት አመጣጤ ስለ ብሩክና ሀይሚቲ ነው። ሀይሚቲና ብሩኬ ኧረ ባካችሁ እንለምናችሁ ወደ ሚዲያችሁን ቀራብ በሉ። እስኪ አዲስ ነገር ይዛችሁ ታርቃችሁ ፍቅራችሁ እንደ ድሮ መልሳችሁ እንጂ እንደዚህ ተኮራርፋችሁ ፓራንክ ነው ምንድን ነው ምላችሁ እኛን ልብ የሚጎዳ ነገር ይዛችሁ እንዳትመጡ። በቃ መልካም ጊዜ ይሁንላችሁ። እንጠብቃችሁ።